ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የአዲስ አበባ ፖሊስ ዛሬ ባወጣው መረጃ መሰረት በእምነት ተቋማት ውስጥ በኃይል ገብተው ከ10 ሚሊዮን ብር በላይ የሚያወጣ ንብረት አውድመዋል እንዲሁም ዘርፈዋል የተባሉ 21 ግለሰቦችን በቁጥጥር ስር መዋሉን አስታወቀም። ወንጀሉን በተመለከተ አዲስ አበባ ፖሊስ ያወጣው ጥብቅ መረጃ በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን አስገራሚና እጅግ አነጋጋሪ በሆነው ዜና መሰረት በመዲናችን አዲስ አበባ በልማት ምክንያት ተፈናቅሎ ቤት ያላገኘ ምንም አይነት ግለሰብ ካለ ስልጣኔን እለቃለሁ ሲል ከፍተኛው አዲስ አበባ ከተማ ባለስልጣን አስታወቀ። ይህ ከፍተኛው ባለስልጣን ማን ነው የሚለውን ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። ከፊንቴክ ኢንቨስትመንት ጋር በተያያዘ በማጭበርበር ተጠርጥረው በክስ ላይ የሚገኙ አርቲስቶችን ፍርድ ቤቱ የመጨረሻውን ውሳኔ አስተላለፈም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮ ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት ተመረጥን ብለው የህዝቡን ትችት በመፍራት የማህበራዊ ሚዲያ ትስስር ገጻቸውን ኮመንት ሴክሽን የዘጉ ከፍተኛ የመንግስት ባለስልጣንና ተጠባቂና እንዲሁም ከፍተኛ የፖለቲካ ተቀናቃኝና አመራሮችን አስመልክቶ የወጣውን ጥብቅ መረጃ እናስቀድም። የህዝብን ድምፅና ውክልና መሰረት አድርገው ለሚንቀሳቀሱ የፖለቲካ አመራሮች የህዝብ ነጻነትና የህዝብ ትችትን ዋነኛ የመፈተኛ መድረኮች ናቸው። ሆኖም ግን ምርጫው ተካሂዶ ተመረጡ ለመባል ብቻ ድምፅ ሲታደል የደረሳቸው ተወካይ ነኝ እያሉ በመስፈን ላይ ናቸው። ህዝቡ መረጠን ካሉ በተለይ ማህበራዊ ሚዲያ የህዝቡን ትክክለኛ የልብ ትርታ ማዳመጫ በሆነበት በዚህ ዘመን የአስተያየት መስጫ ሳጥን ወይም ኮመንት ሴክሽን ዘግቶ ስለ ህዝብ ፍቅርና ውክልና ማውራት የሚጋጭ እውነት ነው። የፖለቲካ መሪነት ዋነኛ መገለጫ ከሚመሩት ህዝብ ጋር ፊት ለፊት መጋፈጥ፣ መተቸትን መልመድና የህዝብን እውነተኛ ስሜት ለመቀበል መድፈር ነው። በተለይም ህዝብ መረጠ ማህበረሰቡ ወዱናል የሚሉ ትረካን ለአንድ የፖለቲካ ስብሰባ የህልውና መሰረት ነው። ነገር ግን ይህ ፍቅርና ድጋፍ በተግባር የሚፈተሸው መድረኩ ሲከፈት እንጂ እነሱ በሚያወሩት ብቻ በሚሰማበት ምናባዊ ዓለም ውስጥ አይደለም። ዛሬ ግን የሚያስገርመውና የታዘብነው ትልቅ ቅራኔ ግን ሌላ ይዘት አለው። ህዝቡ ይወደናል በሚል መፈክሮች የሚያናፉት የአብን አመራሮች የሚወዳቸው ህዝብ በሶሻል ሚዲያ እንኳን ሀሳቡን እንዳይሰጥ ግልጽ አስተያየት መስጫ ሳጥኑን ቆልፈው ህዝብ መረጠን እያሉ ጮቤ ሲረግጡ ማየት ሳቅን ያጭራል። አንድ የህዝብ ተወካይ ነኝ ህዝብ መርጦኛል የሚል መሪ አስተያየት መስጫ ሳጥኑን ሲዘጋ ተከታታዮችና ይወክሉኛል ከሚሉ ማህበረሰብ ጋር እኔ እናገራለሁ እናንተ ግን ዝም ብላችሁ ስሙኝ የሚል አካሄድ ዲሞክራሲያዊ ሳይሆን ወደ አምባገነናዊ የግል እይታ ያደላል። ህዝብ የመረጠውና የሚወደው መሪ የህዝቡን ወቀሳ፣ ምክርና ትችትን ለመስማት ልቡ ሰፊ መሆን አለበት። እውነት ህዝብ የሚወዳቸው ከሆኑ የህዝቡን አስተያየት ለምን ይፈራሉ? ትችቶችና የተለያዩ ሀሳቦችን ማገድ በራስ መተማመን ማጣትና ካልተጨበጨበልኝ የሚል የራስ ወዳድነት መንፈስ የሚያሳይ ነው። እውነተኛ ፍቅር በትችት አይቀነስም፣ እንዲያውም መሪውን ወደ መስመር ይመልሳል። ኮመንት ዘግቶ ህዝብ ይወደኛል ማለት ግን ራስን ማታለል ውስጥ መኖር ነው። ትችትን መፍራት የቆሙበትን መሰረት ዓላማ አይደለም። ማህበራዊ ሚዲያ መሪዎች ራሳቸውን የሚያዩበት መስታወት ነው። መስታወቱን አጥቁሮ ወይም ሸፍኖ እኔ በልጣለሁ ማለት መሬት ላይ ያለውን እውነት አይቀይረውም። መሪዎች መገንዘብ ያለባቸው ኮመንት በመዝጋት ትችትን ማስቆም እንደማይችሉ ነው። ሰዎች በገጻቸው ላይ መናገር ካልቻሉ በሌላ መድረክ መናገራቸውና መታዘባቸውን አቆሙም። የህዝብ ወገን ነኝ የሚል አመራር የህዝብ ድምፅ ማገጃ መሆን የለበትም። ሀሳብን በሀሳብ መጋፈጥ
ትችትን በበሰለ መንገድ ማስተናገድና የህዝብን ትክክለኛ ስሜት ለመጋፈጥ መድፈር የነገ ስሌት መለኪያ ነው። ለዚህ አስተያየት መስጫ ሳጥንን ቆልፎ ህዝብ መረጠን ከሚል ባዶ ጩኸት ወጥቶ የህዝቡን የልብ ትርታ በነጻነት ማዳመጥ ለነገው ፖለቲካ ጉዞ አማራጭ የሌለው መንገድ ነው። ድምፅ በታደሉበት የአብን አመራሮች ዙሪያ ያላችሁን ሀሳብ ብታካፍሉን ደስ ይለናል። የአዲስ አበባ ፖሊስ ዛሬ ባወጣው መረጃ መሰረት በእምነት ተቋም ውስጥ በኃይል ገብተው ከ10 ሚሊዮን ብር በላይ የሚያወጣ ንብረት አውድመዋል እንዲሁም ዘርፈዋል የተባሉ 21 ግለሰቦችን በቁጥጥር ስር አውሏል። ይህ ክስተት የተፈጸመው ሰኔ 13 ቀን 2018 ዓ.ም ምሽት 12 ሰዓት ገደማ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች ወይም ኮንዶሚኒየም አካባቢ ሲሆን ግጭት የተቀሰቀሰው መነሻውን የመሬት ይዞታ ጥያቄ ባደረገ ውዝግብ መሆኑን የፖሊስ ሪፖርት ያሳያል። በስፍራው ላይ መንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን በከተማው አስተዳደር ካቢኔ በተሰጠው ይሁንታ መሰረት ባዶ ቦታውን ተረክቦ ግንባታ በማከናወን አገልግሎት እየሰጠ ይገኛል። ሆኖም የተወሰኑ የአካባቢው ነዋሪዎች መሬቱ የኮንዶሚኒየም መንደር አካል ነው በማለት ቅሬታ ሲያነሱ ቆይተዋል። በዕለቱም 21 የሚሆኑ ነዋሪዎች ፓስተሩ መሬቱ የወሰደው አላግባብ ነው፣ ቦታው የኛ ነው በሚል በቡድን ተደራጅተው የቤተ ክርስቲያኑን ግቢ በኃይል በመስበር ጥቃት አድርሰዋል። በዚህም ድርጊታቸው 10 ሚሊዮን 132 ሺህ ብር የሚገመት ንብረት መዘረፉንና መውደሙን በአዲስ አበባ ፖሊስ ክስ ተገልጿል። በቀጣይም በወንጀሉ ተሳታፊ ናቸው በተባሉ ግለሰቦች ላይ ክስ እንደሚመሰረት የአዲስ አበባ ፖሊስ አስታውቋል። ፖሊስ አክሎ መብትን በኃይል ለማስከበር የሚደረጉ ሙከራዎች የሕግ ጥሰት ከመሆናቸውን ባሻገር በተለይም በእምነት ተቋማት ላይ የሚዘወተሩ ጥቃቶች የሃይማኖት ግጭት ሊቀሰቅሱና በህዝቦች መካከል ያለውን የዘመናት አብሮነትና መከባበር አደጋ ላይ ሊጥሉ ስለሚችሉ ህብረተሰቡ ከመሰል ድርጊቶች ሊቆጠብና ከፍተኛ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ በዛሬው ዕለት ጥብቅ ማሳሰቢያ ሰጠም። በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣንን ይለቃለሁ ሲል የአዲስ አበባ ከፍተኛው ባለስልጣን አስታወቀም። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማው ከፍተኛ አመራር አቶ ግርማ ሰይፈ በከተማ ከተከናወነ የኮሪደር ልማት ጋር ተያይዞ መሬትና የቀበሌ ቤት ኖሯቸው ተገቢ ተተኪ መጠለያ ያልተሰጣቸው ዜጎች ካሉ በገዛ ፈቃዳቸው ከስልጣን ለመልቀቅ ዝግጁ መሆናቸውን በይፋ አስታወቁም። ኃላፊው ከሪፖርተር ጋዜጣ ጋር ባደረጉት ሰፊ ቆይታ በልማቱ ሂደት ተፈናቅሎ ምትክ ቤት ያልተሰጠው አንድም ሕጋዊ ነዋሪ አለመኖሩን በልበ ሙሉነት ገለጹ። በመንግስትና በፓርቲያቸው ላይ የሚሰነዘሩ የተለያዩ ትችቶችን የተከላከሉት አቶ ግርማ የተከናወነውን ታላቅ የልማት ስራ ለውጭ አካላት ሳይሆን ለሀገርና ለወገን ዘላቂ ጥቅም ተብሎ የተሰራ መሆኑንም አብራርተዋል። የቢሮ ኃላፊ በሂደቱ እስከ አስተዳደራዊና ከተለያዩ ተያያዥ አሰራሮች ጥንቃቄ ጉድለት የተነሳ በደልና እንግልት የደረሰባቸው ወገኖች መኖራቸውን ባይሸሽጉም መሰረታዊ የቤት ምትክ ጥያቄ ግን ሙሉ በሙሉ ምላሽ ማግኘቱን አብራርተዋል። ይሁን እንጂ በተለያዩ ምዕራፎች የተካሄደው ይህ የኮሪደር ልማት የዋና ከተማዋን ገጽታ ዘመናዊነትና በከፍተኛ ደረጃ የቀየረ መሆኑን ቢታመንም በቂ ቅድመ ዝግጅት አልተደረገበትም፣ ግልጸኝነት ይጎድለዋል፣ እንዲሁም ተመጣጣኝ ካሳና ምትክ አልተሰጠንም የሚሉ በርካታ የማህበረሰብ ክፍሎች ተደጋጋሚ ቅሬታዎችን ሲያሰሙ መቆየታቸው ግን ይታወሳል። ከፊንቴክ ኢንቨስትመንት ጋር በተያያዘ በማጭበርበር ተጠርጥረው በክስ ላይ የሚገኙት አርቲስቶች ክሳቸው እንዲቋረጥ ለፍትህ ሚኒስቴር አቤቱታ ማቅረባቸው ተገለጸ። በሌላ በኩል በዚህ መዝገብ የተከሰሰው መንሱር ጀማል ያቀረበው ዋስትና ይገባኛል ውድቅ ተደርጓል። በሰራዊት ፍቅሬ ክስ መዝገብ ተካተው ክስ የቀረበባቸው አርቲስቶች ሐሙስ ዕለት ጠዋት ለፍትህ ሚኒስቴር ባስገቡት አቤቱታ የክስ ሂደቱ እንዲቋረጥላቸውም ጠይቀዋል። የፍትህ ሚኒስቴር ምንጮች እንደገለጹት አርቲስቶቹ ይህንን አቤቱታ ሲያቀርቡ ከዚህ ቀድሞ ባለፈው ሕይወታቸው ለሀገር የሰሩት መልካም ስራ የተሰጣቸውን እውቅና እንዲሁም የምስጋና ሰነዶችን በዝርዝር በማያያዝ ልከዋል። ጉዳዩ ወደ ፍርድ ቤት ሊያመራ የቻለው ከዚህ ቀድሞ የፊንቴክ ተበዳዮች በአምቢስ አካባቢ ወደሚገኘው የፍትህ ሚኒስቴር መስሪያ ቤት በመሄድ ጉዳያቸው እንዲታይ አቤቱታ በማቅረባቸው መሆኑም ይታወሳል። የፍትህ ሚኒስቴር የተበዳዮችን ጥያቄ ተከትሎ ለፌዴራል ፖሊስ ምርመራ
አቅጣጫ በማስቀመጡ በአሁኑ ወቅት ሰፋፊ ማስረጃዎችና ከ60 በላይ ምስክሮች ተደራጅተው የፍርድ ቤት ሂደቱ እየቀጠለ ይገኛል። የፍርድ ቤቱ ሂደት በዚህ ደረጃ በደረሰበትና ማስረጃ በተደራጀበት ሁኔታ አርቲስቶቹ ክስ ይቋረጥልኝ ብለው አቤቱታ ማቅረባቸው የህግ አማካሪ የላቸውም ወይ የሚያስብል መሆኑን የጠየቅናቸው የህግ ባለሙያዎች አስተያየታቸውን ሰጥተዋል። በዚህ ክስ መዝገብ ክስ ቀርቦበት የስር ፍርድ ቤት ዋስትና የተከለከለው መንሱር ጀማል ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ አቅርቦም ነበረ። ሆኖም ሰኔ 10 ቀን ይግባኙ የተከለከለው ጠቅላይ ፍርድ ቤት የስር ፍርድ ቤት የተሰጠው የዋስትና መከልከል ውሳኔ የሚነቅፍ ሆኖ አላገኘውም። በመሆኑም የዋስትና ክልከላውን በማጽናት መንሱር ጀማል የፍርድ ሂደቱ በቂሊንጦ ማረሚያ ቤት ሆኖ ይከታተል የመጨረሻ ውሳኔን ፍርድ ቤቱ በመንሱር ጀማል ላይ ማስተላልፏል።